ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ደረጀ ይልማ ነኝ። የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበትን ዘመናዊ ቴክኖሎጂ በመታጠቅ አቅሙን አሳድጓል ሲሉ የተቋሙ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። 117ኛው የኢትዮጵያ ፖሊስ ምስረታ ቀን በኢትዮጵያ ፖሊስ ዩኒቨርሲቲ እየተከበረ ነው። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት እንዳሉት የሀገር ድንበር ተከብሮ ዜጎች በነጻነት እንዲንቀሳቀሱ ፖሊስ ትልቁን ሚና እየተወጣ ነው። ተቋሙ ወንጀልን አስቀድሞ በመከላከልና የሕግ የበላይነትን በማረጋገጥ ከአፍሪካ ብቁና አስተማማኝ ቁመና ላይ ይገኛል ብለዋል። በወንጀል መከላከልና ተያያዥ ፖሊሳዊ ትግበራዎች የዲጂታል ስርዓቶችን ወደ ስራ በማስገባት ፖሊሳዊ ስራዎችን ማዘመን መቻሉን ገልጸዋል። የሳይበር ወንጀሎችን፣ የፋይናንስ ማጭበርበሮችንና የተወሳሰቡ የዲጂታል አሻራዎችን በአጭር ጊዜ ውስጥ በመተንተንና በማስረጃነት በማቅረብ ተቋሙ በአፍሪካ ውስጥ ግንባር ቀደም የቴክኖሎጂ ባለቤት ሆኗል ብለዋል። ተቋሙ በቴክኖሎጂ የታገዘ የወንጀል መከላከል አቅም ማሳደጉን ጠቅሰው የትኛውንም የጸጥታ ስጋት ለመቀልበስ የሚያስችለው ቁመና ላይ ይገኛል ብለዋል። የዲጂታል ማዘዣ ማዕከል፣ የዜጎች ተሳትፎ መተግበሪያ፣ የድሮን ኃይልና ዲጂታል ኮሚኒኬሽን ወደ ትግበራ ከገቡ ቴክኖሎጂዎች መካከል ተጠቃሽ መሆናቸውንም አብራርተዋል። በወንጀል ምርመራ፣ ድንበር ተሻጋሪ ወንጀሎችና ሽብርተኝነት መከላከልን ጨምሮ ህገወጥ የሰዎች ዝውውርን በመከላከል ረገድ ውጤታማ ስራ መከናወናቸውንም አመልክተዋል። ከ515 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከግንቦት 6 እስከ ግንቦት 12 ቀን 2018 ዓ.ም ባደረገው ክትትል 515 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የወጭና ገቢ ኮንትሮባንድ ዕቃዎች መያዙን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ የተሽከርካሪ መለዋወጫ፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦችና ሌሎች ዕቃዎች ይገኙበታል ተብሏል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች በህብረተሰቡና ሌሎች አካላት ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 27 ተጠርጣሪዎችና 14 ተሽከርካሪዎችም በቁጥጥር ስር ውለዋል። ኮንትሮባንድንና ህገወጥ ንግድን ለመከላከል ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ጥሪ መቅረቡን ከኮሚሽኑ ያገኘነው መረጃ ያመለክታል። የኢኖቬሽን አቅምን በመጠቀም የጤና ክብካቤ ጥራትና ፍትሐዊነትን ማረጋገጥ ይገባል ተባለ። የጤና አገልግሎት ጥራትና ኢኖቬሽን ጉባኤ በሶማሌ ክልል ጅግጅጋ ከተማ ተካሂዷል። የሶማሌ ክልል ምክትል ፕሬዝዳንት ኢብራሂም ኦስማን ፋራህ በክልሉ የጤናው ሴክተር በኢኖቬሽን፣ በምርምር፣ በመረጃ
በዲጂታላይዜሽን በአርቲፊሻል ኢንተለጀንስ እና በቅንጅታዊ አሰራር እየዘመነ መሆኑን ገልጸዋል። የጤናውን ዘርፍ በኢኖቬሽንና በቴክኖሎጂ በመደገፍ ጠንካራ የጤና ስርዓት መገንባት ላይ ሁላችንም ልንረባረብ ይገባል ብለዋል። የጤና ሚኒስትር ዴኤታ ሳህርላ አብዱላሂ በበኩላቸው በጤናው ዘርፍ ትኩረት ተሰጥቷቸው እየተሰሩ ካሉ ቁልፍ የትኩረት መስኮች መካከል በኢኖቬሽን የጤና አገልግሎት ጥራትና ፍትሐዊነትን ማሻሻል መሆኑን ጠቁመዋል። በሶማሌ ክልል የመጀመሪያው የፊስቱላ ሕክምና ማዕከል ስራ መጀመሩ ለአገልግሎት ጥራትና ተደራሽነት ለተሰጠው ትኩረት ማሳያ መሆኑን ገልጸዋል። የሶማሌ ክልል ጤና ቢሮ ኃላፊ ዶክተር ሙሳ አህመድ በበኩላቸው የጤና ዘርፍ በፍጥነት እየተለወጠ መሆኑን ጠቅሰው ጥራትና ፍትሐዊነቱን ለመጠበቅ የኢኖቬሽን አቅምን መጠቀም እንደሚገባና ለዚህም የሁሉም ባለድርሻ አካላት ጥረትና ቅንጅት እንደሚጠበቅ አሳስበዋል። የምርጫ ካርድ የወሰዱ ዜጎች የመምረጥ መብታቸውን በአግባቡ እንዲጠቀሙ እየተሰራ መሆኑ ተገለጸ። የሲቪል ማህበራት ድምፅ መስጫ ካርድ የወሰዱ ዜጎች የመምረጥ መመረጥ መብታቸውን በአግባቡ እንዲጠቀሙ የግንዛቤ ማስጨበጫ ትምህርት እየሰጠ መሆኑ ተገልጿል። የአዲስ አበባ ሴቶች ማህበር ፕሬዝዳንት እናት ዓለም እንዳለ ሀገራዊ ምርጫ የዲሞክራሲ ስርዓት ግንባታ መገለጫ መሆኑን ገልጸዋል። በኢትዮጵያ ጠቅላላ ምርጫም በሁሉም ክፍለ ከተሞች የማህበሩን ከግማሽ ሚሊዮን በላይ አባላት በማንቃትና በማስገንዘብ ካርድ እንዲያወጡና በሂደቱም ንቁ ተሳታፊ እንዲሆኑ እያደረገ መሆኑን ተናግረዋል። የአዲስ አበባ ወጣቶች ማህበር ፕሬዝዳንት በረከት ብርብርሳ በበኩላቸው ወጣቶች የተሻለ የፖሊሲ አማራጭ ለሚያቀርብ ድምፅ መስጠት የሚያስችል ግንዛቤ እየተፈጠረ መሆኑን ተናግረዋል። ለዚህም ማህበሩ 2228 ታዛቢዎችን ከማሰማራት ባሻገር ህብረተሰቡን የማንቃትና የማስገንዘብ ስራ እየተሰራ እንደሚገኝ አንስተዋል። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ እያንዳንዱ ዜጋ የበኩሉን ኃላፊነት መወጣት እንዳለበት ማህበራቱ መልእክት ማስተላለፋቸውን ኢዜአ ዘግቧል። በስልጤ ዞን ወራቤ ከተማ በ640 ሚሊዮን ብር ወጪ የተገነባው ዘመናዊ የኃይል ማከፋፈያ ጣቢያ ተመረቀም። የወራቤ ኃይል ማከፋፈያ ጣቢያው በከተማዋና አካባቢው ለዓመታት ይስተዋል የነበረውን የኤሌክትሪክ ኃይል መቆራረጥና ጥራት ችግር በዘላቂነት ለመፍታት እንደሚያስችል ተገልጿል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በዚህ ወቅት እንዳሉት በከተማዋ አስተማማኝ የኃይል አቅርቦት መኖሩ አዳዲስ የኢንቨስትመንት አማራጮችን ለማስፋፋት ጉልህ ሚና አለው ብለዋል። ፕሮጀክቱ የወራቤ ከተማ አስተዳደር ባለፉት የለውጥ ዓመታት ካከናወናቸው ሰው ተኮር የልማት ስራዎች መካከል አንዱና ዋነኛው መሆኑን ጠቅሰዋል። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ በበኩላቸው የኃይል ማከፋፈያ ጣቢያው ወደ ስራ መግባቱ በወራቤ ከተማና ዙሪያ አስተማማኝና ጥራቱን የጠበቀ የኃይል አቅርቦት ለመዘርጋት ትልቅ አቅም ይፈጥራል ብለዋል። ጣቢያው ቀደም ሲል ይስተዋል የነበረውን የቮልቴጅ መውረድና መቆራረጥ በከፍተኛ ደረጃ የሚያቃልል መሆኑንም አመልክተዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በእስራኤል የጦር ኃይሎች ታግተው የነበሩትን የሰብአዊ መብት ተሟጋቾች ያሳፈሩ 3 የቱርክ ልዩ አውሮፕላኖች ኢስታንቡል መድረሳቸው ተሰማም። ከተመላሾቹ መካከል በርካቶቹ በእስራኤል ቁጥጥር ስር በነበሩበት ወቅት ከፍተኛ እንግልትና በደል እንደደረሰባቸው ተናግረዋል። ዮሐንስ ተስፋ ተጨማሪ አለው። ለበርካታ ቀናት በባህር ላይ ተከስቶ የነበረው ወታደራዊ ፍጭጫ ፍጻሜውን ያገኘው በኢስታንቡል ዓለም አቀፍ አየር ማረፊያ መኮብኮቢያ ላይ ነው።
አንካራ ተሟጋቾቹን ለመመለስ ባሰማራቻቸው 3 ልዩ በረራዎች 422 የሰብአዊ መብት ተሟጋቾችን በሰላም ወደ ሀገሯ መመለስ ችላለች። ከነዚህ ተመላሾች መካከል 85ቱ የቱርክ ዜጎች ሲሆኑ ቀሪዎቹ ከተለያዩ የዓለም ማዕዘናት የተውጣጡ በጎ ፈቃደኞች ናቸው። የግሎባል ሱሙድ ፍሌቲላ የሰብአዊ መብት ተሟጋቾች ስብስብ ከ44 ሀገራት በላይ የተውጣጡ ዶክተሮች፣ ጋዜጠኞችና ሌሎችም ያካተተ በጋዛ ላይ ከ2007 ጀምሮ የተጣለውን ህገወጥ የባህር ከበባ ለመስበርና የሕክምና ቁሳቁሶችን ለማድረስ ከቱርኳ ማርማሪስ ወደብ የተነሳ ቡድን ነበር። በቱርክ መንግስት ጣልቃ ገብነት ከእስራኤል ወታደሮች እገታ በሰላም የተለቀቁት ተሟጋቾች እንደሚሉት በእገታ የቆዩባቸው ጊዜያት አስጨናቂ ናቸው። የቻልነውን ያህል ጥረት አድርገናል። ነገር ግን እንዳለመታደል ሆኖ የተጣለውን ከበባ ሰብረን መግባት አልቻልንም። እጅግ አሰቃቂ ድብደባም ደርሶብናል። እኔ ራሴ በ27 የእስራኤል ወታደሮች ተደብድቤያለሁ። በባህር ላይ በተደረገው ጣልቃ ገብነትና በኔጌብ በረሃ በሚገኘው ኬትዚዮት ማሰልጠኛና በእስራኤል እስር ቤቶች በነበሩበት ወቅት የደረሰባቸውን ከባድ ድብደባና እንግልት በተመለከተ ከተመላሾቹ የሚሰሙት ተመሳሳይ ምስክርነቶች በሰፊው የተስተጋቡ ይገኛሉ። ሆኖም ለአብዛኞቹ በጎ ፈቃደኞች የእስራኤል ባለስልጣናት ያሳዩት ጠንከር ያለ ወታደራዊ ምላሽ የጥንካሬ ማሳያ ሳይሆን ይልቁንስ የድንጋጤና የተስፋ መቁረጥ ምልክት እንደሆነ ይናገራሉ። ከነዚህ ወታደራዊ እንቅስቃሴዎች በኋላ የጥቃቱ መጠን ከጊዜ ወደ ጊዜ እየተባባሰ እንደመጣ ተገንዝቤያለሁ። ይህ ደግሞ የእነሱን ከፍተኛ ተስፋ መቁረጥ ያሳያል። እኛን ለማስቆምም እጅግ ተጨንቀዋል። በጋዛ ላይ የዘር ማጥፋትና ሕገ ወጥ እገዳ ባለበት ዓለም ውስጥ በዝምታ ከመኖር ሞቼ መገኘትን እመርጣለሁ። የሰብአዊ መብት ተሟጋቾቹ በአካልና አእምሯቸው ላይ የደረሰውን ስቃይ ወደ ጎን በመተው ዓላማቸውን ከግብ ለማድረስ ያላቸው ጽናት አሁንም እንዳልተሰበረ ማረጋገጫ ሰጥተዋል። ተገርፈናል፣ ተደብድበናል፣ ቆስለናል። ነገር ግን የፍልስጤማውያንን ስቃይ ለአፍታም ቢሆን አልረሳንም። በሌላ በኩል የቱርክ ባለስልጣናት ከእገታው ላስለቀቋቸው 422ቱም የሰብአዊ መብት ተሟጋቾች በሚቀጥሉት ቀናት አስፈላጊውን የሕክምናና የስነ ልቦና ድጋፍ እንደሚያደርጉ አሳውቀዋል። ተሟጋቾቹ መድረስ ወደ ፈለጉበት የጋዛ የባህር ዳርቻ መድረስ ባይችሉም ይህ ማለት ግን ተልዕኳቸው ከሽፏል ማለት እንዳልሆነ ያምናሉ። ምክንያቱም ለእነርሱ ዋናውና ሰፊው ግብ የፍልስጤማውያንን መከራ ለዓለም ማሳየትና ትኩረት መሳብ ሲሆን በዚህ ረገድ 100% እንደተሳካላቸው ይገልጻሉ። ተሟጋቾቹ አክለውም ይህ የመጨረሻ ሙከራቸውን እንደማይሆንና ወደፊትም ተመሳሳይ ጉዟቸውን እንደሚያደርጉ ገልጸዋል። በሌላ በኩል የእስራኤል ባህር ኃይል መርከቦቹን የከበበውና በቁጥጥር ስር የዋለው ከጋዛ የባህር ዳርቻ ርቆ በሚገኝ ዓለም አቀፍ የባህር ክልል ላይ በመሆኑ ድርጊቱ በቱርክና በሌሎች ሀገራት ዘንድ የባህር ላይ ውንብድና የሚል ስያሜ እንዲሰጠው አድርጎታል። መረጃው የአረብ ኒውስ፣ አናዶሉ እና ቲአርቲ ወርልድ ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ